እግዚአብሔር እንዴት ይፈርዳል? አንድ ግብፃዊ መነኩሴ ለገዳም መርጃ የእጃቸውን ስራ የሆኑትን ቅርጫቶች ሊሸጡ ወደ እስክንድሪያ ለመጓዝ በጠዋት ተነሱ። በመንገድ ላይ ታዲያ ትልቅ የቀብር ስነስርዓት ለማድረግ የሚጓዝ ህዝብ ገጠማቸው። ሟቹ ዝነኛ አረማዊ ገዢ ሲሆን በዘመነ ሰማዕታት በሺዎች የሚቆጠሩ ክርስቲያኖችን የገደለ ሰው ነበር። አሁን ዕድሜ ጠግቦ ሞቶ ነው። ቀኑ ውብ ፀሐያማ ቀን ነበርና የሀገሪቱ ዜጎች በነቂስ ወጥተው ገዣቸውን እየቀበሩ ነው። ይህን ያዩት መነኩሴ ጉዳያቸውን ፈጽመው ወደ ገዳም ሲመለሱ አሳዛኝ ዜና ሰሙ። ለ60 ዓመታት በበረሃ በብህቱና ቅጠልና የበረሃ ፍሬ ብቻ እየበላ የኖረ ጸሎተኛ ባህታዊ በዚያች ዕለት በጅብ ተበልቶ ሞቶ ነበር። መነኩሴው እጅግ ጥልቅ ሐዘን ውስጥ ሆነው እንዲህ ሲሉ አሰቡ። በሺህ የሚቆጠሩ ክርስቲያኖችን የገደለው አረማዊ ሰው በታላቅ ክብር ታጅቦ ሲቀበር ሕይወቱን ሙሉ በጸሎትና በጾም ፈጣሪውን ያገለገለው ባህታዊ በጅብ ተበልቶ የተዋረደ አሟሟት ሞተ። ይህ እንዴት አይነት ፍርድ ነው? እግዚአብሔር ከመልካምነቱ ሁሉ ጋር ኢፍትሐዊ ነገሮች ሲሆኑ ዝም ብሎ ለምን ያያል? በዚህ ምክንያት ብዙ ሰዎች የፈጣሪ መኖር ይጠራጠራሉ። እኔም ፍርዱን እንዲገልጽልኝ መጸለይ ይኖርብኛል አሉ። ከዚያች ቀን ጀምረው መላልሰው ወደ ፈጣሪ ፍርድህን ግለጽልኝ እያሉ መጸለይ ጀመሩ። ብዙም ሳይቆይ እግዚአብሔር ፍርዱን ገለጸላቸው። ከሳምንታት በኋላ እንደተለመደው ወደ እስክንድሪያ የ3 ቀን ጉዞ ሊሄዱና ቅርጫታቸውን ሊሸጡ ተነሱ። መንገድ እንደጀመሩ ድንገት አንድ ወጣት መነኩሴ ወደ እርሳቸው ሲመጣ ተመለከቱ። አባቴ ባርኩኝ። እግዚአብሔር ይባርክህ። ወዴት ይሄዳሉ? አለ ወጣቱ መነኩሴ። ወደ እስክንድሪያ ቅርጫቴን ልሸጥ እየሄድኩ ነው አሉት። ጥሩ አጋጣሚ ነው አባ፣ እኔም ወደዛ እየሄድኩ ነው አለ በትህትና። ጎሽ አብረን እንጓዛለና አሉ አባ። ወጣቱ መነኩሴ ከእጃቸው ሸክማቸውን ተቀበለ። ጥቂት እንደሄዱ እንዲህ አላቸው። አባ ያው እንደሚያውቁት እንደ መነኮሳት ስርዓት ጉዞ ስንጓዝ በጸሎት ከእግዚአብሔር ጋር መነጋገር ነው ያለብን አይደል አላቸው። ልክ ነው ልጄ አሉት። እንግዲያውስ ለ3 ቀን አብረን ስንጓዝ እስክንድሪያ እስክንደርስ አንዲትም ቃል አንነጋገር። ምናልባት በ3ቱ ቀን ጉዟችን ለማየት የሚከብድ ነገር እንኳን ሳደርግ ቢያዩኝ ላይናገሩኝ፣ ላይፈርዱብኝ፣ የዝምታ ቃል ኪዳኑን ላያፈርሱ ቃል ይግቡልኝ አላቸው። አባ እየተገረሙ እሺ በሕያው አምላክ እምላለሁ ልጄ አንዲትም ቃል አልተነፍስም አሉት። ሁለቱም አባቶች በጠዋት የአርምሞ ጉዟቸውን ጀመሩ። ቀትር ላይ ወደ አንዲት መንደር ደረሱ። 2 ወጣቶች እነዚህን መነኮሳት አዩአቸው። ከሁለቱ አንዱ ቅዱሳን አባቶቼ እያለ ወደ እነርሱ ሮጠ። አባቶቼ ፀሐዩ እስኪበርድ ድረስ እባካችሁ እኛ ቤት አረፍ በሉ አላቸው። ፀሐዩዋ እየከረረች ስትመጣ በበረሃማዋ ግብፅ ጉዞ በጠዋትና ማታ እንጂ በቀትር ስለማይታሰብ ጉዟቸውን ማቋረጥ ግድ ሆነባቸው። ስለዚህ 2 ወጣቶች እነዚህ መነኮሳት በክብር ተቀብለው ከቤታቸው አስገቧቸው። እግራቸውን አጠቧቸው። በቤታቸው ከትውልድ ትውልድ ሲተላለፍ የኖረ የከበረ እጅግ ውድ የብር ሳህን ላይ ምግብ አቀረቡላቸው። መነኮሳቱ በዝምታ ተመገቡ። ከዚያ ትንሽ አረፍ የሚሉበት ክፍል ተሰጣቸው። ትንሽ እንደቆዩ ወጣቱ መነኩሴ ቀስ ብሎ ወደ ምግብ ማብሰያው ክፍል ገብቶ የበሉበትን ውድ የብር ሳህን በልብሱ ደብቆ ይዞ መጣና አባን ጠቅሶ ጠራቸው። ተሰናብተው ከወጡ በኋላ አባ በቀሚሱ ውስጥ የተደበቀውን የብር ሳህን ሲያዩ ደነገጡ። መናገር ባይችሉም በልባቸው ግን እንዲህ አሉ። እነዚህ ደግ ወጣቶች በክብር ተቀበሉን፣ እግራችንን አጥበው መገቡን። እውነት ለውለታቸው ምላሹ ውዱን ንብረታቸውን መስረቅ ነው ብለው አዘኑ። ጥቂት እንደቆዩ የመስኖ ውሃ ወደ ተከማቸበት አንድ ድልድይ ደረሱ። ውሃውን ሲሻገሩ ታዲያ ወጣቱ መነኩሴ በብር ሳህኑ ላይ ካማተበበት በኋላ ወደ ወንዙ ወረወረው። አባ ግራ ገባቸው። እንዲህ ብለው አልጎመጎሙ። እንዴት ያለ ነገር ነው? ሳህኑን የሰረቀው ሊወረውረው ነው? እዚያው አይተውላቸው? ዝምታቸውን ሊያፈርሱ አይችሉምና ዝም አሉ። ሲመሽ ወደ አንድ ወጣት ባልና ሚስት ቤት ደረሱ። እንደ ቀኖች ወጣቶች እነዚህም በክብር እግር አጥበው አስተናገዷቸውና ማረፊያ ሰጧቸው። ባልና ሚስቱ የ2 ወር ሕፃን ልጅ ነበራቸው። በጠዋት ሲነሱ ወላጆች ሳይነሱ ወጣቱ መነኩሴ ቀስ ብሎ ሄዶ የተኛውን ሕፃን ገደሉ። አባ ሊያስጥሉ ቢሉም አልቻሉም። እየጎተተ ይዟቸው ወጣ። ጌታ ሆይ ምን አይነት ርጉም ነው! ንጹሕ ሕፃን ገደለው እኮ እያሉ እንባቸው ወረደ። ምንም እንኳን አንጀታቸው በሐዘን ቢኮማተርም በመሃል ላይ የገቡበትን አርምሞ አፍርሰው ከግዝት ላለመግባት አንዲት ቃል አልተናገሩ። በቀጣዩ ቀን 2ቱ መነኮሳት ወደ አንድ መጠጥ ቤት ደጅ ደረሱ። ጭፈራ ከሩቅ ይሰማል። ሰካራሞች መነኮሳቱን ሲያዩ ቅዱሳን እያሉ ተሳለቁ። በሰካራም አንደበት የሚናገረው ዲያብሎስ ነው ብለው ዝም አሉ። ወጣቱ መነኩሴ ግን ወደ መጠጥ ቤቱ አቅጣጫ በግንባሩ ተደፋና 3 ጊዜ ሰግዶ ተሳለመ።
ጥቂት እንደሄዱ አንድ ያረጀ መስቀሉ ከጉልላቱ የተነቀለ በርና መስኮት የሌለው ቤተክርስቲያን አዩ። ወጣቱ መነኩሴ ድንጋዮች ለቀመና አማተበበት፣ ወደ ፈረሰው ቤተ መቅደስ ወረወረው። አባ ይህን ጊዜ መጠጥ ቤቱን ተደፍቶ ተሳለመ፣ ወደ መቅደሱ ድንጋይ ወረወረ ብለው በዝምታ ተንጨረጨው። አሁን 3ኛው ቀን ደረሰ። በጠዋቱ ወደ አንድ በሸምበቆ የተሰራ ቤት ደረሱ። እናታቸው የሞተችባቸውና በአጎታቸው እርዳታ ብቻ የሚኖሩ 5 ሕፃናት ተቀምጠው ያለቅሳሉ። አባ በርኅራኄ ለሕፃናቱ ምግብ ሰጧቸው። እሳቸው ከሕፃናቱ ጋር ሲነጋገሩ፣ ወጣቱ መነኩሴ ደግሞ የሸምበቆውን ቤት በእሳት እያያያዘ ነበር። ሕፃናቱ ከሚነደው ቤት ሮጦ አመለጡ። ይህን ነፍሰ ገዳይ እስከ መች እታገሰዋለሁ ሲሉ የቆዩት አባ እስክንድርያ ደርሰዋልና በምሬት መናገር ጀመሩ። እስኪ ንገረኝ፣ ከዚህ በኋላ ዝም ልልህ አልችልም። መልስልኝ፣ አንተ ሰው ነህ ወይስ ሰይጣን ነህ? ምን ነው አባ፣ ምን አጠፋው አለ መነኩሴው። በዚህ 3 ቀን ውስጥ ምን ያላጠፋው ነገር አለ? በበረሃ ክብረው የተቀበሉንን ሰዎች የብር ሳህን ሰርቀ ወንዝ ውስጥ አልጨመርክም? እነርሱ መነኮሳት በቤታችን ተቀብለን ሰርቀውን ሄዱ እያሉ ይሆናል። ይህን መነኩሴው መለሰ። አባ ትልቅ ነገር እኮ ነው ያደረግኩላቸው። ያቀረቡልን የብር ሳህን ቅድመ አያታቸው ከጥንታዊ ቤተ መቅደስ የሰረቀው ጻሕል የቅዱስ ቁርባን ማቅረቢያ ነበር። መላው ቤተሰብ ይህን ሳያውቅ በዛ ቤት በብዙ ዘመን ሲቀባበሉት ነበር። በላዩ ላይ በላቲን ቋንቋ ይህ ጻሕል ለቅዱስ ኒቆላዎስ ቤተክርስቲያን የተሰጠ ነው የሚል ጽሑፍ አለበት። በዚህ ምክንያት ያንን ቅዱስ ንዋይ የሚጠቀሙ ሁሉ እስካልተመለሰ ድረስ በእግዚአብሔር ላይ ድፍረት ይሆንባቸዋል። የሞቱት ወላጆቻቸውም በዚያ ቅዱስ ንዋይ የተነሳ ነፍሳቸው ትታወካለች። እነዚያም ወጣቶች በጻሕሉ እኛን በማስተናገዳቸው ነፍሳቸው እንዳትጎዳ አዘንኩላቸው። ስለዚህ ሰረኳቸው። የሰረኩት ፈልጌ አይደለምና ውሃ ውስጥ ወረወርኩት። በማግስቱ የደብሩ ዘበኛ ሊታጠብ ወደ ውሃው ይመጣል። በውሃ ውስጥም ሳህኑን ያገኘዋል። የላቲን ቋንቋ ስለሚያውቅ የተጻፈውን ያነበዋል። ወስዶም ለካህኑ ይሰጠዋል። ጻሕሉ ከብሮ ድጋሚ ሲቀደስበት የሞቱትም ያርፋሉ፣ የቆሙትም ከጥፋት ይድናሉ አላቸው። አባ ተደነቁ። እሺ ሕፃኑንስ የገደልከው ለመልካም ብለህ ነው? አባ የእግዚአብሔርን ፍርድ አይመዝኑ። ሕፃኑ የተጸነሰው በኃጢአት ነው። ለወደፊት ደግሞ እጅግ ጨካኝ ወንጀለኛ ሆኖ ወላጆቹን የሚገድል ብዙ የሚያሰቃይ ነው። ስለዚህ ልጁን በመግደሌ 3 መልካም ነገር አደረግኩ። ሕፃኑ ከንጽህናው ጋር ወደ ሰማይ እንዲሄድ አረኩት። ወላጆቹም በልጃቸው እጅ ከመሞት አዳንኳቸው። በዚህ ልጅ ሐዘን ምክንያት ወላጆቹ ልባቸው በመሰበሩ የቀደመ ኃጢአታቸው ይቅር ይባልላቸዋል። እሺ መጠጥ ቤት ደጃፍ ላይ ሰገድከውስ ምን ነክቶህ ነው? 3 ሰዎች በዚያ መጠጥ ቤት ውስጥ ሆነው የፈረሰውን የከተማችንን ቤተክርስቲያን እንዴት እንስራ እያሉ እየተጨነቁ እየተነጋገሩ ነበር። ምንም እንኳን የተሰበሰቡበት ቦታ መጥፎ ቢሆንም በልባቸው ያለው ሐሳብ ቅን ስለሆነ እግዚአብሔር እንዲረዳቸው ወድቄ ሰግጄ ለመንኩት። ታዲያ ወደ ፈረሰው ቤተ መቅደስ ስለምን ድንጋይ ወረወርክ? በፈረሰው መቅደስ ላይ የተሳለቁ አጋንንት ሲጨፍሩ አየሁ። በመስቀል ምልክት አማትቤ ድንጋይ ወረወርኩ። በዚያ ምክንያት አጋንንቱ በነው ሸሹ አለ መነኩሴው። አባ ቀጠሉ። የእነዛን የሙት ልጅ የሆኑ ሕፃናት ቤት ስለምን አቃጠልክ? እነዚያ ሕፃናት እንደሚያውቁት ወላጆቻቸው ሞተውባቸዋል። የቀራቸው ንብረት ቤቱ ብቻ ነው። ቅድመ አያቶቻቸው የቀበሩት እጅግ ብዙ ሀብት ግን ከዚያ ቤት በታች አለ። ከቃጠለው በኋላ በቀረው ክፍል ለማደር ልጆች ሲገቡ የቀረውን ሀብት ያገኙታል። በቤተ ክርስቲያን ጠባቂነት ለሚያገለግል አጎታቸው ሄደው ይነግሩታል። በረሃብ መሞታቸው ቀርቶ በጥሩ ሁኔታ ያድጋሉ አለ መነኩሴው። አባ ምንም እንኳን ነገሩ ቢያስደንቃቸውም አንድ ወጣት መነኩሴ ይህን ሁሉ እንዴት ሊያውቅ ይችላል የሚል ጥርጣሬ ያደረባቸውና አንተ ማነህ አሉት። የእኔ ማንነት ይቆይና እርሶ በዚህ ሰሞን መላልሰው ፈጣሪን የጠየቁት ነገር ካለ ይጠይቁኝ፣ ይንገሩኝ አላቸው። እኔማ እግዚአብሔር ወይ ፍርድህን አሳየኝ ብዬ በምድር ላይ ስለሚደረጉ ኢፍትሐዊ ነገሮች ጠይቄው ነበር አሉት። እግዚአብሔር ሰማይ ከምድር እንደሚርቅ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው ብሏልና ፍርዱ አይመረመርም። ለመላእክት እንኳን ያልተገለጸውን የእግዚአብሔር ፍርድ እንዴት እርሶ በሰው አቅም ሊመረምሩ ይፈልጋሉ? ጸሎቶን ሰምቶ እግዚአብሔር ያዩትን ሁሉ እንዳደርግና ፈቃዱን እንዳሳየት ላከኝ አላቸው። ቅዱስ ዑራኤል ለዕዝራ እንዲህ አለው፣ የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የሕያው እግዚአብሔር ፍርዱን ልትመረምር አትችልም። ዘ ፓትሪስቲክ ሄሪቴጅ ቡክ 2 ላይ ነው ያገኘሁት። ይህን ታሪክ ትንሽ የሚመስለው ታሪክ በ1747 የተጻፈው የቮልቴር ዛዲግ ላይ አንብቤ የታሪኩ ሞራል ደስ ቢለኝም የዞራስትራኒዝም ነበርና ለቤተክርስቲያን አይሆንም ብዬ ትቸው ነበር። ለካ ይህ ታሪክ አስቀድሞ በመነኮሳት ታሪክ የተመዘገበና በዚህ መልኩ እስከ 4ኛው እስከ 5ኛው ክፍለ ዘመን በወርቃማ የምንኩስና ታሪኮች ውስጥ ተመዝግቦ አገኘሁት። ባየነው በምናየው ሁሉ እንዳሻን የእግዚአብሔርን ፍርድ በምንደመድምበትና በምናብራራበት በዚህ የደፋር ዘመን እንዲህ ያሉ ታሪኮች ልጓም ቢሆኑን በሚል ተርጉሜዋለሁ።